ይሄ እፎይ ምን አይነት ተንከሲስ እንደሆነ አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣ አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸዋል። ይሄኛው የለውም ይላል፣ ይሄኛው አለ ይላል። መሀል ላይ ሶስተኛው ደግሞ ከድጃ ትመጣና እፎይ ጋር ነው የምትከራከሩት፣ በውስጥ አንከራከርም ወይ ትላለች። ጭራሽ አሁን ክርክር ትቶ እያፋጫቸው። በእውነት ይህ ትክክል አይደለም። ራሳችሁ ናችሁ የመጣችሁት። እሱ ቁጭ ብሎ እየሰማ ነው። በእውነት አቡበከር አላህ ሁለት እግር አለው እጅ አለው ይላል፣ ይሄኛው ደግሞ የለውም ይላል። ያኛውም አለው የሚለው ያወጣል፣ ይሄኛውም የለውም ይላል። ራሳችሁ በራሳችሁ ሄዳችሁ እፎይን ዳኘን አላችሁት። ከዛ እፎይ መሀል ገብቶ ሱራ ምናምን ላይ እጅ እግር አለው አንድ እጅ ላይ ይላል። ምን ተስዬ አቡበከር እንደተጻፈው እንደዚህ ነው ይላል። ራሳችሁ ሄዳችሁ ክርስቲያን አንድ ክርስቲያን ጋር ሄዳችሁ ዳኘን አላችሁ። ቀድማችሁ ማንበብ ነበረባችሁ። ቀድማችሁ ማንበብ ነበረባችሁ። እኔ እኮ ምክር ነው እየሰጣችሁ ያለሁት። ሃይማኖታችሁን እያዋረዳችሁ ነው። ሃይማኖታችሁን ዝቅ እያደረጋችሁ ነው። አብዱልሸሊል እስልምና ከክርስቶስ በፊት ነበረ ብሎ መሳቂያ መሳለቂያ፣ እስልምናውንም እስላምንም የሚያሰድብ ነውረኛ ነውረኛ። በደንብ መስማት አለባችሁ። በደንብ ማወቅ አለባችሁ። ስለ ሃይማኖት ክርክር ጀምራችኋል። አዎ በጣም ጥሩ። አባቶቻችሁ የእስልምና ሊቃውንት ክርክር አያስፈልግም፣ በቁርአን ላይ ክርክር አያስፈልግም፣ አትከራከር ብለው ስርዓት ሰርተዋል። አሁን ያበድከው ወሃቢ መተህ ዝም ስለተባልክ ብቻ ኢየሱስ ክርስቶስ ላይ አፍን ትከፍታለህ። ቁርአንህን ከድነህ መጽሐፍ ቅዱስ ታነባለህ። የማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ እንዲህ ይላል፣ የዮሐንስ ወንጌል ላይ ኢየሱስ እንደዚህ ብለዋል ምናምን ትላለህ። ምን አገባህ? አይመለከትህም። ቁርአንህን አንብ ብትባል እምቢ አልክ። እንግዲያውስ እኩል እናንብበው ተባለ እና ግጠመኝ አልክ። እፎይ የተባለ ከመሬት አስነስቶ መጣና አስቀመጠልህ። አንብብ አለ። እስልምና ለሴት እንደዚህ ነው፣ ለሴት እንደዚህ ነው፣ ለሴት እንደዚህ ነው ሲል ያ እፎይ የሚባል ተንከሲስ ከየት እንደመጣለት አላውቅም። አምጥቶ ይኸው ቁጭ አደረገ። ማን እስልምና እንደ እስልምና ሴትን የሚያዋርዳለ ወይ? ለአራት ወንድ ነው የሚድራት ብሎ አስቀመጠ። ተራ ነው የሚደርሳት ብሎ አስቀመጠ። ቁርአኑን እያነበበ ማለት ነው። እናንተ መጽሐፍ ቅዱስን ስትቀጠቅጡ እሱ ቁርአኑን አውጥቶ ቀጠቀጠው። አለቀ። ሴት ልጅ ለምስክርነት አትበቃም። እኔ ከዛ በፊት ሰምቼ አላውቅም። ቁርአን ነው የሚለው አለ። ሴት ልጅ ምስክር እንኳን ብትሆን አንዷ እንደ ግማሽ ነው የምትቆጠረው፣ ሁለት ሴት ነው እንደ አንድ የሚቆጠረው ብሎ ሴትን ፈጠፈጣት። ምን እናርግኛ? እራሳችሁ ናቸው ያመጣችሁት። ይኸው እኔ ሱሰኛ ሆኜ የእፎይ ተማሪ ሆኛለሁ። በቃ የእፎይ ተማሪ ሆኜ ቁጭ ብያለሁ። ለመቼም እዛ ቴዎሎጂ ላይ ትንሽ ተምረናል። ለመቼም ቁርአንን አነባለሁ ሐዲስን አነባለሁ ብዬ የማላቀውን ሰውዬ ይኸው ራሳችሁ ጎስቁሳችሁ አመጣችሁ። አህመድ ዲዳት የሚባል ማንትስዬ የሚባል እስልምናውን ትታችሁ መጽሐፍ ቅዱስ ላይ አፋችሁን ስትከፍቱ ይኸው እፎይ መጣና ሴቶቻችሁ አመጹባችሁ። ኡስታዞቻችሁ እፎይ የሚባል አያስፈልግም አሉ። መንዙማ ወጣችሁበት። እፎይ የተባለ መጣ እፎይ መጣ እፎይ አሰኛችሁ። ዛራችሁን ቀሰቀሰው። በእውነት እኔ ምን አባቴ ላርጋችሁ? ትክክል አይደላችሁ። የሰው ሃይማኖት ስታከብሩ የእናንተ ሃይማኖት ይከበራል። አንተ የኔን ኢየሱስ እያዋረድክ የአንተን መሐመድ የሚያከብርልህ ሰው የለም። አንተ የኔን ኢየሱስ ስትጠብቅልህ የኔ አንተን መሐመድ ጠብቅልሃል። አንተ የኔን ክርስትና በአናቱ እየተከልክ የአንተን እስልምና አልንከባከብልህም። በአናቱ ተክልልሃለሁ። አንተ የኔን ክርስትና ስትንከባከብ እኔ የአንተን እስልምና እንከባከባለሁ። ይሄ ልቃፉላ፣ ይሄ ኮተታሙላ፣ ይሄ ጫታሙላ በምርቃና ያበደ አምጥታችሁ ኢትዮጵያ እንዲህ አልነበረችም። ኢትዮጵያ ክርስቲያን እስላሙ ተከባብሮ የሚኖርባት ናት። የእስላም ሰርግ ላይ ለክርስቲያኖች ራሳቸው ክርስቲያኖች እንዲያርዱ ከብት ተሰጥቷቸው በስመ አብ ወልድ ወመንፈስ ቅዱስ ሰርተው ወጡ እንዳይነካካ ሳህኑ እንዳይነካካ ብለው
ክርስቲያኖቹ ሲያገቡ ለእስላሞቹ ተሰጥቶ እኩል ድረው ልጆቻቸውን እኩል ድረው ወደ ወሎ ወደ ሐረር ስትሄዱ ደግሞ አባትየው እስላም ነው፣ እናትየዋ ክርስቲያን ናት። አባትየው እዚህ ጋር ይሰግዳል፣ ልጅየዋ እዚህ ጋር መዝሙር ትከፍታለች። እንዲህ ነው እኛ የምናውቃት ኢትዮጵያ። ዛሬ መታችሁ ከየት እንደመጣችሁ አረ እድሜያችሁ ያጠረ፣ ጺማችሁ ያጠረ፣ የተንጀረገገ እግራችሁ ሱሪያችሁ ያጠረ ዋሃቢ የተፈጠረው ሳውዲ አረቢያ ነው። ሳውዲ አረቢያ እኔን ከሚያፈርሰኝ ይጥፋ ብላ በጀት እየበጀተች አፍሪካን እንዲያፈርስ መካከለኛ ምስራቅ እንዲያፈርስ ነው የምትልከው። በሳውዲ አረቢያ የዋሃቢያ ገንዘብ ሀገር መፍረስ የለበትም። ሀገር መፍረስ የለበትም። ወይም በሀቅ መነጋገር እንችላለን። ስለ እውነት መነጋገር፣ ስለ ሀገር የምታስቡ ሰዎች የዋሃቢያን እስላም በተለይ የኦሮሞ ዋሃቢያ እስላምን ከአሁኑ ካላስቆማችሁ ነገ ደምን ባታ ሩዋንዳ ምንድን ነው? ከሩዋንዳ የበለጠ ታያላችሁ። ገዳይ ደግሞ ፈሪ ነው። ጨፍጫፊ ፈሪ ነው። መግቢያ ያገኝም። ሟች ከተነሳ ሟች ከደነበረ አለቃ አይምርህም። ይህም ማወቅ አለባችሁ። ይህን እያቀጣጠላችሁ ያላችሁ መንግስታዊ አካላት ትክክል አለ። አሁን ጾሙ ሲገባ አብይ አህመድ ምን አደረገ? እንኳን ለአልቅዱስ ለአልዳን ረመዳን ለቅዱስ ወር አደረሳችሁ ብሎ አለ። ጾሙ የሚገባው ሮብ ነው ወይ ሐሙስ ነው። የኦርቶዶክሳውያኑ ጾሙ የሚገባው ሰኞ ነው። እሱ ግን የሶማሌ እስላም፣ የኦሮሞ እስላም፣ የደቡብን እስላም መያዝ ፈልጓል። ከሰሜኖቹ ጋር ለሚያደርገው ጦርነት ይሄንን ፓርት ይሄን እስላም መያዝ ፈልጓል። ከመቸኮሉ የተነሳ ጅል ልጅ ስለሆነ ኦርቶዶክሳውያን የሀገሪቱ 70% ምዕመናን ያሉትን ህዝብ ያሉትን ነጋዴ፣ ገበሬ፣ ወዛደር፣ ወታደር የሆኑ የሀገሪቷን ከፍተኛውን የህዝብ ቁጥር ያለውን ኦርቶዶክሳዊውን ጥባ ከዚህ ብሎ ገና እስላሙ ገና ጾሙ ሳምንት ሊገባ ዛሬውን እንኳን ለቅዱስ ወራችን ለረመዳን ወራችን ረመዳን ማለት አልሰረቱ ምዕራፍ 8 ቁጥር 9 ላይ እንደዚህ ብለዋል ነብያችን። እንግዲህ ጴንጤ ነው የተባለው ሰውዬ ማለት ነው። ጴንጤ ነው አሜሪካንና ጀርመኖችን ለማታለል የክርስቲያን መንግስት ነው ጽንፈኛ አይደለም ለመባል እኔ ጴንጤ ነኝ ብሏቸው፣ ግን እሱ እዛ ቅዱስ 8 ላይ ሱራ 9:15 ላይ እንዳለው ነብያችን እንደዚህ ብለዋል። እንደው እኮ ቲያትር ነው የተሰራብን። በእውነት ቲያትር ድራማ እኮ ነው የሚሰራው። እንኳን አደረሳችኋል እስላሞቹ። በቃ ደስታቸው ይኸው ከሰኞ እስከ አርብ ድረስ ግብዣ ነው። አሁን ይሄንን ነው ቀና የሚሉት። ይችን ይቆርጡና ይኸው ተናዶ እኛ ስለተጋበዝን ይሄ የበታችኝነት ምልክት ነው። ጾሙ እኩል ነው የገባው። ለኦርቶዶክሳውያኑም ለሙስሊሞቹም እኩል ነው የገባው። ይሄ አብይ አህመድ እስላም ስለሆነ የጴንጤ የክርስቲያን ካባ ስላደረገ ነጮቹን ስላደነዘዘ ስላታለለ የማይወዳትን ሀገር እንደፈለጋችሁኑባት እኔም ብቻ ስልጣን ላይ አስቀምጡኝ ስላለ ቅጥረኛ ስለሆነ ሀገሪቷ በአናቷ ብትተከል የራሷ ጉዳይ ብሎ የሚያስጠምዳት ስለሆነ በጎረቤቶቿ በነ ጅቡቲ ናቸው የምናገረው ውሸትን ከሆነ ከዘመዴ ያነሰ ዝም ብሎ መረጃ የሚሰጥ አይደለም። ዝም ብሎ ቁጭ ብሎ ጸጉሯን እንደዚህ እንኳን የምታረግ ሴት እንኳን ጊፍት ጋለሪ ይሞላላት። መረጃ የሚሰጡማ ሌላ ነው። አሁን ዝም ብላችሁ አንድ ፓርከር የሚባል ሰው እያለ ነጭ ወጣት ነው ፓርከር ብላ በቃ ልክ እንደኔ የሚያወያየው ዘመዴ ያስገርማል ነው ያልኩት። ነን ስቶፕ ነው ሰውየው ደግሞ ስፔሲፊካሊ እኔ እንደውም ሁሉንም ከግራም ከቀኝ 4-5 ሰው ነው ማወያየው የተለያየ አንተሳብ ያላቸው። ፓርከር የሚባለው ሪፐብሊካን ነው፣ ራሱን የለየ ነው፣ የትራምፕ ደጋፊ ነው፣ የትራምፕ ተቃዋሚ ነው፣ ዲሞክራት ነው፣ ትራምፕን ይቀጠቅጣል። በትራምፕ ደጋፊዎችም በዲሞክራቶችም መድረኩን ስለከፈትክልን ብለው በሚገርም ሁኔታ ስፖርት ያደርጉታል። ጊፍት ጋለሪ እሱ አይጠይቅም። ቶሎ መምጣት እንዳለባቸው ያውቃሉ፣ ቶሎ ይሞላሉ። የኛ ህዝብ ለምንድነው እስክንነግራቸው ነው ስንነግር። አሁን እኔ የኔ ብዙ ጊዜ ፖለቲካና ጠጠር ያለ ነገር ለመስማት የሚወጡ ሰዎች ስለሆነ አያውቁም ነበር። ልክ እኔም እንዳንተው እዚህ አንዳንዴ ጌሞች ስጫወት ምናምን ጌመሮች እየመጡ ይሄን ማድረግ አለብህ ምናምን ሲሉኝ እኔ መናገር ጀመርኩኝ። በፊት የነበሩ ልክ ላይፍ ስገባ መቆራረጦች እንድትገጣጥም የሆኑ ለአንተ መነግርህ የነበረው ዝሮች ምናምን ይመጣ ነበር።
አሁን እየቀነሰ ቀጥታ ውይይቱን ማወያየት ጀመርኩኝ ማለት ነውና ይሄ እንትን አይደለም። ዘመዴ እንዳልኳችሁ መረጃ ይዞ የሚመጣ ሰው ነው፣ የሚተነትን ሰው ነው። ቁጭ ብላችሁ እዚህ ጋር ቁጭ ብለን እንሰማለን። ቲክቶክ የፈቀደው ነገር ነው። ዘመዴ ራሱ አበባ አልቀረጸም፣ ኮፍያ አልቀረጸም። ጊፍት ጋለሪ እዚህ ጋር እሱ ያስቀመጠው ሲስተሙ ራሱ ያስቀመጠው ስለሆነ ፕሊስ በሚገባ ሰዓት እሱ እንኳን ቢዘነጋ የመጀመሪያ ተቀዳሚ ተግባራችን መሆን ያለበት የዘመዴን ጊፍት ጋለሪ አንድ ሳምንት ነው ያለ፣ በአንድ ሳምንት ውስጥ ነው ማስሞላት ያለበት። ኦኬ አርብ ማደርገውስ የአርብ ነው በሳምንት አንዴ ከሰኞ እስከ እሑድ ነው እስከ ሚድናይት ድረስ። ስለዚህ አርብ ላይ አሁን ልክ ስታድግ ጊፍት ጋለሪም እያደገ ይመጣል እና አንበሳ እና ቲክቶክ ዩኒቨርስ ምናምን ይሁን እያደጉ እየሰፋ ይመጣል ወደ ኤ ለመድረስ ወደ ትልቁ ቻሌንጅ ትሄዳለህ ማለት ነው። ኦኬ ስለዚህ ፕሊስ ይሄን የምታደርጉ ደግሞ የዘመዴ ወዳጆች አለፈ ሲልም ደግሞ ኢቨን ወዳጆችን ባትሆኑ ሲስተሙን የምትረዱ በሙሉ ከምትችሉት ጀምሮ አበባው ከሞላ ወደ ኮፍያው ከሞላ ወደ ዶናት ከሞላ ወደ ባለው ካልሲ የሚወጡ ወደ መዛጋ የሚጠይቀውን እየምላችሁለት አካውንቱን ጠንካራ አድርጉለት። በቃ ቴዲዬ እጅግ አድርጌ አመሰግናለሁ። ያው እንግዲህ ሌላ ጊዜ ደግሞ እኔ ያው አልተፈለኩም፣ ስፈለግ ሲሪየስ ሲሆን ክፍት እንደሆን ታውቃለህ። የሰሩት ፕላትፎርም አይደለም ቻይኖች የፈጠሩት ነው። እነሱ ደግሞ ጊፍት ጋለሪ ያስሞላ ይሉታል። ያን ጊፍት ጋለሪ ደግሞ እያያችሁ እንትኖችም ሞዴሬተሮችም ስጥና ኦርጋናይዝድ ሆነው የምታውቃቸውን ሰጥተህ እነሱ ኮመንት ላይ እንዲያስታውቁ አንተ መናገር አይጠበቅብም። እነሱ ጎበዞች ይናገራሉ ብዙ ጊዜና ሞዴሬተር ውሰዱና ዘመዴ አድማጭ ተመልካችን አስታውሱ። ሊረሳ ይችላል። አንድ ሳምንት ብቻ ነው ያለ። አንድ ሳምንት ካለፈ ድጋሚ ስለምትወርድ በዚህ ቢያንስ በሚቀጥለው 5-6 ሳምንታት ዘመዴ ተንደርድሮ ይሄ መምጣት አለበት። ከአንድ ሳምንት ነው አንድ ደረጃ የምታደርገውና ሳምንቱን ባደከ ቁጥርም ቻሌንጁም እንትኑም ጋለሪም እየሰፋ ስለሚሄድ ያን አርጉ። ያ ከሆነ አካውንቱ ብዙ ጊዜ እኔ ጋርም እየደወለ እንዴት ሆንኩኝ እያለ ብዙ ጊዜ እንግዲህ ዘመዴ ብዙ ጊዜ ይለፋል። እውነት ለመናገር ይደክማል። እንደዛ መሆን የለበትም። አካውንቱ መጠንከር አለበት። ፕሊዝ ያን አርጉ። እንገናኛለን ዘመድዬ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። እኔም ስጠራህ ወዲህ ሳትል አንተ ብለህ ስለመጣ